በጌታ በኢየሱስ ስም አነበዋለሁ። ይህም ዮናስ ከቶ ደስ አላሰኘውም፣ እርሱም ተቆጣ። ወደ እግዚአብሔር ጸለየና አቤቱ እለምንሃለሁ በአገሬ ሳለው የተናገርኩት ይህንን አልነበረምን? አንተ ቸርና ይቅር ባይ ታጋሽ ምሕረት የበዛ ከክፉ ነገርም የተነሳ የምትጸጸት አምላክ እንደሆንክ አውቄ ነበርና ስለዚህም ወደ ተርሴስ ለመኮብለል ፈጥኜ ነበር። አሁንም አቤቱ ከሕይወት ሞት ይሻለኛልና እባክህ ነፍሴን ከኔ ውሰድ አለው ይላል። በጌታ በኢየሱስ ስም ተቀመጡ። ጌታ ኢየሱስ ይባርካችሁ። እግዚአብሔርን ስለዚህ ጊዜ እጅግ አድርጌ አመሰግናለሁ። ዛሬ ደግሞ በእንደዚህ አይነት መልኩ እንዳገለግላችሁ የእግዚአብሔርን ቃል እንዳካፍላችሁ ድሉን ስላገኘው ጌታንም አመሰግናለሁ። የቤተክርስቲያን መሪዎችን አመሰግናለሁ። ፓስተር ኤፍሬምንም እጅግ ላመሰግን ወዳለሁ። እግዚአብሔር ይባረክ። እናንተም ደግሞ ልትሰሙኝ ደግሞ ጆሮአችሁ ክፍት ስለሆነ ጌታ ኢየሱስ ይባርካችሁ። አሜን። ኢየሱስ ክርስቶስ ጌታ ነው። ዛሬ በእርግጠኝነት የሚሰማ ሰው ይጠቀማል። ለምን ካላችሁኝ የምነግራችሁ የዘላለሙን ቃል ስለሆነ ይሄ ቃል ደግሞ በባህሪው ነፃ ያወጣል። ይሄ ቃል በባህሪው ደግሞ ይፈውሳል። ይሄ ቃል በባህሪው የሚገርማችሁ ደግሞ የማይጠቅመንን ነገር ከየትኛውም ሁኔታችን ላይ ነቅሎ ያወጣል። ስለዚህ በዚህ ቃል አማካኝነት ዛሬ መጽናናት ይሆንልናል። የመልእክቴን ርዕስ ከዚህ ከላይ እንዳያችሁት ምህረት አለው የሚል ነው። ኢየሱስ ክርስቶስ ጌታ ነው። እስቲ ምህረት አለው በሉ። ድገሙና በሉት እስቲ። ኢየሱስ ክርስቶስ ጌታ ነው። እንደው ደግሞ ደስ ካላችሁ ደግሞ አጠገባችሁ ያለውን ሰው ከወደዳችሁት ዞር በሉና ጌታ እኮ ምህረት አለው በሉት። በንግግሬ ውስጥ ያልገባችሁ አንድ ነገር አለ። ከወደዳችሁት ብዬ ነው የነገርኳችሁ። ዝም ያላችሁ ሰውዬ ይሄ ሰውዬ አይወደኝም ወይ እያለ ነው ባይዘው። እግዚአብሔር የተመሰገነ ይሁን። ስለ ትንቢተ ዮናስ ባለፉት ሳምንታት ባለሳሳት ለምን ያህል ጊዜ እንደሆነ ባላውቅም ወንድሜ ትንሱ ጧት ባለው መጽሐፍ ቅዱስ ትምህርት ላይ እንዳስተማረ ከሱም ሰምቻለሁ። የትንቢተ ዮናስ መጽሐፍ 4 ምዕራፍ ነው ያለው። ግን እጅግ በጣም ደግሞ የእግዚአብሔርን ርህራሄ የእግዚአብሔርን ፍቅር እግዚአብሔር ለሰው ልጆች ምን ያህል ፍቅር እንዳለው ደግሞ የምትማሩበት መጽሐፍ ነው። ትንቢተ ዮናስ መጽሐፍን ሳነበው 4 ምዕራፍ መድረስ የሌለበት መጽሐፍ ነበረ ብዬ እኔ አስባለሁ። እኔ ነኝ የማስበው። ለምን ካላችሁኝ እግዚአብሔር ተናገረ፣ መልእክት ተቀባይ ደግሞ መልእክቱን ለመልእክት ባለቤቶቹ ቢያደርስ ኖሮ ምዕራፍ 4 አይደርስም ነበር። እና በዚህ ውስጥ ምን ልላችሁ መሰላችሁ? አንዳንድ ጊዜ እግዚአብሔር ሲናገረን በጊዜው መፈጸም ምዕራፍ ህይወታችሁ ላይ ትቀንሳላችሁ። አለበለዚያ ግን ምዕራፍ ህይወታችሁ ላይ ታረዝማላችሁ። እግዚአብሔር ዛሬ ከተናገረ ዛሬ መፈጸም ሲገባን፣ ዛሬ መታዘዝ ሲገባን፣ ዛሬ ማድረግ ሲገባን አንዳንድ ጊዜ እኛ ደግሞ ችላ እንለዋለን፣ እንተወዋለን፣ ለሌላ ጊዜ እናስቀምጠዋለን። ወይም ደግሞ መልእክቱ ለኛ ባልገባንም ብለን በተለያየ ምክንያቶች ብቻ መልእክቱን ስንተወው ተፈጻሚነት ሳይኖረው ሲቀር ህይወታችን ላይ ሌላ ምዕራፍ እንጨምራለን። ምዕራፍ 2፣ ምዕራፍ 3፣ ምዕራፍ 4 እያለን እንጨምራለን። የሚገርማችሁ በእርግጠኝነት መጽሐፉ ላይ እግዚአብሔር ተናገረ፣ ዮናስ ሰማ፣ ለባለቤቶቹ ቢያደርሰው በአንድ ምዕራፍም ያልቃል። ነገር ግን ዮናስ መልእክት ሰማ ምዕራፍ 1 ላይ ከእግዚአብሔር ዘንድ ሂድና ለነነዌ እንደዚህ ብለ ስበክልኝ ብሎ መልእክት ሲናገር ዮናስ ደግሞ መልእክቱን ከምናገር ቢቀርብኝ ይሻላል ብኮበልል ይሻላል ብሎ ከነነዌ ይልቅ ወደ ተርሴስ ሄደ። ነነዌ የአሶር ዋና ከተማ ነች። አሶር ደግሞ የእስራኤል ጠላት ነች። አሁን በደንብ ስሰሙኝ ነው ነገሮች ግጥምጥም የሚልላችሁ። እና ይሄንን መልእክት አድርስ ተብሎ ማድረስ ፍላጎቱ ስላልሆነ መኮብለል የመረጠ መልእክት ምንድነው? እኛ ምንድነው ምንለው? ልክ ይሄ እንደ ካናዳ ፖስታ በሉት እኮ መልእክተኛ ማለት መጨመር አይችል መቀነስ አይችል አድርስ። ይሄኛው መልእክተኛ ግን ይለያል። አላደርስም።
ባይዘው መልእክት አለማድረስ እጅግ ዋጋ ያስከፍላል። አንዳንድ ጊዜ እግዚአብሔር ለጴንጤ ብቻ የሰጠው ብዬ አንድ ማምነው ነገር ምንድነው ካላችሁኝ ተሰማኝ የሚባል ነገር አለ አይደለ? እነ ፓስተር ድሮ ይሰማቸው ነበር። ለዛ ነው የሳቀው። ብዙ ጴንጤ ድሮ ይሰማዋል። ያሁኑን አይዶን አንዳንድ ሰው ይሰማውና የሆነ ሰው ጋር ብድግ አድርጎ ሰው ጋር ይደውላል። የሚገርማችሁ ተሰምቷችሁ እንድትደውሉ ያደረጋችሁ መንፈስ ቅዱስ ነው። በዛ ሰዓት የሆነ መልእክት እናንተ ምንም ላትሉ ይችላል። መደወላችሁ ብቻ አንድ የሚያመጣው ለውጥ አለ። አንዳንድ ጊዜ ደግሞ ከአካውንታችሁም ተሰማኝ የሚባል ነገርን እግዚአብሔር እንዲሰማችሁ ያደርጋል። አሁን እኮ ይሄ መልስ ያልሰጡ ሰዎች ነው የሳቁት ባይዘው። እሺ ምን እንሰጥ? አብርሽ ያስተካክሎታል። ጌታ ይባርክ አብርሽ። በጣም ተስማምቻለሁ። ይሄንን ፓስተር ወርቁ የሚባል የኛ ፓስተር ነበርና አጋጣሚ ፓስተር ወርቁና እዚህ ጋር አለውና አንድ አገልጋይ እዚህ ጋር ደግሞ አንድ ሰው አድርጎ እሱን ለዛሬ እንደ ሰይጣን ሆነ ምሳሌ ትሆንልኛለሽ አልሆንም አለ። ምሳሌ ኮኖስ ምሳሌም ቢሆን ሰይጣን አልሆንም አለ። አብርሽም ለዛ ነው አልሆንም የሚለውን ተስማምቻለሁ። እግዚአብሔር የተመሰገነ ይሁን። ክብር ለኢየሱስ ይሁን። ተሰማኝ ይውላችሁ ተሰማኝ መንፈሳዊ ድምጽ ነው። መንፈሳዊ ስራ አለው። ለምሳሌ ለሆነ ሰው ጸልዩ ብሎ እግዚአብሔር በውስጣችሁ ሲያመጣው እናንተ ጋራ የጸሎትን አቅም እግዚአብሔር ስላስቀመጠ እናንተ ውስጥ ባለ አቅም ያ ሰው እንዲጠቀም ነው። ኢየሱስ ክርስቶስ ጌታ ነው። ይውላችሁ እኛ ክርስቲያኖች ማናችንም ያለ ጸጋ አይደለንም። ሁላችንም በጸጋ ውስጥ ነው ያለነው። አሜን። ይሄ ያስማማናል። ለምሳሌ እኔ ዛሬ እግዚአብሔር በሰጠኝ ጸጋ እናንተን ቆሜ የእግዚአብሔርን ቃል ሳካፍላችሁ በእናንተ ውስጥ መካከል እኔ የማላውቀው ሰው ሌላ እግዚአብሔር የሚጠቀምበት የተለያየ ጸጋ ልዩ የሆነ ጸጋ በእናንተ ውስጥ ተቀምጧል። ከዛ እግዚአብሔር እኔን በዚህ ሁኔታ ሲገልጠኝ እናንተ ውስጥ ደግሞ ባስቀመጠው ሁኔታ እናንተን ይገልጣችኋል። ስለዚህ በጓዳ የመጸለይ አቅም ያለውን ሰው ወደ ልቡ ሰው ሲያመጣ ሲሰማችሁ ያንን ሰው ከችግር ያንን ሰው ከመከራ ያንን ሰው ከሆነ ነገር ውስጥ የምታተርፉበትን እድል እግዚአብሔር ያመቻቸ ነው። አሜን ነው ወይ? መልእክተኛ እንዳልኳችሁ መልእክት ማድረስ ነው። በተለያየ አቅጣጫ መልእክት አድርሱ ስትባሉ ልክ እኔ ዛሬ መጥቼ መልእክቴን ሳደርስ እኔ መልእክቴ ላይ ማድረስ እንጂ የመጨመር የማስፈጸም ግዴታ የለብኝም። አሁን እኔ የመናገር ብቻ ነው ዛሬ እድሌ። ከዛ የማስፈጸምም ቆሜ ግዴታ የለብኝም። ዮናስ ግን የማስፈጸምም ሐሳብ ስለነበረው አፈጻጸሙ ውጤቱ አሳስቦታል። ወደ በኋላ መመጣበት ሐሳብ ይሆናል። ስለዚህ እግዚአብሔር ደግሞ በመልእክቱ የሚቀልድ አምላክ ስላልሆነ ዮናስ ያመለጠ መስሎት ነው። አንዳንድ ጊዜ ከሰው ይሸሻል፣ ከሀገር ይሸሻል። ገባችሁ? ከተለያየ ከሁኔታ ይሸሻል። ከእግዚአብሔር ወዴት ይኬዳል? ወዴትም አይኬድም እኮ። እግዚአብሔር ደግሞ የሚገርማችሁ የሚታዘዘው የፈጠረው ፍጥረት ሁሉ ይታዘዘዋል። አየሩ ይታዘዘዋል፣ ተራራው ይታዘዘዋል፣ ሸለቆ ይታዘዘዋል፣ ባህሩ ይታዘዘዋል። ዮናስ አልሄድም ብሎ በመርከብ ማምለጡ ነው። አልገባውም ወጀብ የሚባል እግዚአብሔርን የሚታዘዝ እንዳለ። እግዚአብሔር ወጀብን አዘዘው። ዛሬ በጌታ በኢየሱስ ወጀብ ከሚታዘዝባችሁ ይልቅ እግዚአብሔር የሚላችሁን በማድረግ በረከቱ ያገኛችሁ። አሜን በሉኛ። ኢየሱስ ክርስቶስ ጌታ ነው። የሚገርማችሁ መልእክቱን ትሶ የሄደ ሰው ወጀብ ተቀበለው፣ አቀባበል አረገለት። እዚህ ምረፍት አታገኝም አለው። እኔ በጣም የሚያሳዝኑኝ በሰላም ይሄዱ የነበሩ መንገደኞች በሱ ምክንያት አብረው መናጣቸው። በጣም በህይወታችሁ ውስጥ እንድትጸልዩት ከምሰጣችሁ ርዕስ አንድ ምንድነው ካላችሁ መንገድ የሳተ የእግዚአብሔርን ሐሳብ የሳተ እናንተ መርከብ ውስጥ እንዳይገባ እናንተ ብረት ውስጥ እንዳይገባ ወደ አጥቢያም እንዳይመጣ መጸለይ አለባችሁ። የሚያስቀርልም የሆነቴን ነው። ምክንያቱም በሱ ፍዳ እናንተም ሌላ እዳ።
ከዛስ መርከቡ ውስጥ ገብቶ ደግሞ የዚህ ሁሉ ወጀብ ባለቤት የዚህ ሁሉ መከራ ባለቤት እታች ገብቶ በሰላም ተኝቷል። እነሱ ይናወጣሉ እንደው ቢቀል ብለው ወጣ አድርገው እቃ ይጥላሉ፣ እሱስ ተኝቷል። እንደዚህ ነው በመካከላችን እንደዚህ በሰላም የተኙ የችግሩ ባለቤቶች አሉ። በሰላም የተኙ እናንተ ትጸልያላችሁ፣ እናንተ ንስሐ ትገባላችሁ፣ እናንተ ጌታው ይሄንን አፍርስ ትላላችሁ፣ እግዚአብሔር ይሄንን አድርግ ስትሉ እነሱስ ምን ብለዋል? በጌታ በኢየሱስ ስም ይቀስቀሱ። ሌላ ምን ይባላል? እና የሚገርማችሁ ሁኔታ ዮናስ ተኝቷል። ሄደና እንዴት ትተኛለህ በዚህ ሰዓት? ቢያንስ ወደ አምላክ አትጸልይም? ወደ አምላክ ቢያንስ እንኳን አትጮም? የመጨረሻ መፍትሄ ሲያጡ እጣን እንጣጣላሉ። ከዚህ ውጪ ሌላ በመካከላቸው መገለጥ ያለው ሰው ስለሌለ በምንድነው መሆን ያለበት? በእጣ። አንዳንዴ መገለጥ ሲጠፋ ምን መሆን አለበት ማለት ነው? በጣም ቢሆን መለየት አለበት። አለበለዚያ ለምን መከራ እንበላለን? ችግሩ ግን ዮናስን ጌታ ይባርከው እጣው ሲወጣበት አመነ። አሁን በኔ ዘመን ግን እጣው ቢወጣብኝ እኔ አምናለሁ ነው እኮ ዋናው ጉዳዩ። አምናለሁ ወይ ነው። ዮናስ እጣው ወጣ። ዮናስ ላይ እንደሆነ አዎ እኔ ነኝ ከእግዚአብሔር እየኮበለልኩ ነው አላችሁ። ከዛ ጨነቃችሁ። ምን እናድርግሽ በቃ ሲባባሉ እኔን አውጡና ጣሉኛል። መፍትሄው ይሄ ነው። የእናንተ ሰላም የሚመጣው እኔ ከእናንተ መካከል ሲል ከዚህ ውጪ ሊሆን እነሱ ፈሩ። አንስተው ሰውን የሚያክል ነገር መጣል አልፈለጉ። የሚደንቃችሁ ነገር በቃ ወጀቡ ሊቆም ስላልቻለ ማድረግ የነበረባቸው የግድ እሱን መጣል ነው። እሱን ጣሉት። ሲጥሉት ወጀቡ ምን አለ? ጸጥ አለ። እግዚአብሔር እንዳልኳችሁ ሁሉ ነው የሚተባበረው፣ ሁሉ ይታዘዘዋል ብዬዋችኋለሁ። እግዚአብሔር ደግሞ አሳን አዘጋጀ እሱን የሚውጥ። እዛ ለ3 ቀን ያህል አሳው በሆዱ ውስጥ አገለገለው። ከዛ የዛን ሰዓት ላይ ምዕራፍ 2 ላይ ትሄዳላችሁ። ዮናስ ጸሎት ይጀምራል። አሳ ነባሪው ሆድ ውስጥ ሆኖ ከጸሎት ውጪ ሌላ ምን ይመጣልሃል? ምንም አይመጣም። በቃ አንተ ትልቅ ነህ ምናምን ነው የምትሉት። እግዚአብሔር የተባረከ ይሁን። እኔ ይውላችሁ እንግዲህ ቤተክርስቲያን ውስጥ ከኔ መቼም ረጅም ዓመት የቆያችሁ ብዙ ሰዎች አላችሁ። እግዚአብሔር ቤት ውስጥ በጣም የምታዩት ነገር ሰው በኖርማል ጊዜ ዘምርም ስትሉት አይዘምር እንዴ ነው በቃ እንትን በተለይ በመጮት ሰዓት ምናምን በቃ ሱፉ ምን ደቅ አርጎ ምንም አይፈልግም ራሱ ጸልይ ምናምን ሲባልም ጸሎትም አይመጣ ምናምን። ይሄ ሰው ልጅ ቻሌንጅ ያገኘው እስቲ አቤት ለምን ቻሌንጁ እንድትሄድ እኮ ነው። እሱ እግዚአብሔር ነው ደግሞ እሱም ቸር እኮ ነው። ኢየሱስ ክርስቶስ ጌታ ነው። እና እንዴ ያን ሰዓት ጸሎተኛ እንሆናለን፣ ጾም ጸሎተኛ እንሆናለን። ችግር ባይዘወይ ክርስቲያን ያደርገዋል። የእውነት ለምን መሰላችሁ? ችግራችን ወደ እግዚአብሔር ሲያስጠጋን ትክክል ነው። ወደ ጸሎት ያመጣናል፣ ወደ መንፈሳዊ እንቅስቃሴዎች ያመጣናል። በሳምንት አሁን ሮብ ያለ ጸሎት አለ፣ አርብ ያለ ጸሎት አለ፣ እሁድ ፕሮግራም አለ። እሁድን በ6 ወር የሚመጣው ሰውዬ ቻሌንጅ ይግጠመው እስቲ 3ቱንም ፕሮግራም ከፓስተር በፊት ቢሮ እዚህ ነው የሚገኘው። ለምን ቻሌንጅ ወደ እግዚአብሔር ያቀርባል። እግዚአብሔር የተመሰገነ ይሁን። ለምን አትሉኝም? ቻሌንጅም ራሱ ሲገጥመን የምንቀርበው የምንጠጋው አምላክ ስላለን። ክብር አታመጡም? ለዚህ እግዚአብሔር ይባረክ። ሃሌሉያ። ይሄን ስላችሁ ቢንያም እንዲህ ብሏልና እንዲሆነ ነገር ሲገጥማችሁ አሁን እንደዚህ ቢሆን እግዚአብሔር ይቀየመኛል ብላችሁ እንዳትቀሩ። እኛ ሰዎችን ባህሪን የነገርኳችሁ እንጂ እግዚአብሔር አምላካችን ቸርና ሩሩ አምላክ ነው። ትክክል ነው። ሲቸግረን ወደ ማን እንሄዳለን? ከአባታችን ውጪ ማን አለ ሚራራልን? ማን አለ ሚሰማን? አንድ ቀን አይደለም 7 ቀን ለምን አላድርም እዚህ? እግዚአብሔርን የሚያስጠጋኝ ቻሌንጅ ካለ እግዚአብሔር እኮ ነው። ኢየሱስ ክርስቶስ ጌታ ነው። ለችግራችን እኮ ተንበርክከን ችግራችንን ረስተን በመንፈስ ረስርሰን እኛ ሌላ ቃል ተሞልተን ሌሎች ጋር እንደውላለን። የራሳችንን ትልቁ ችግር ረስተን ምን ብለን እግዚአብሔር ትልቅ ነው። ዛሬ ስጸልይ ላንተ እንደዚህ ተሰማኝ። ለምን? መንፈስ ቅዱስ ኃይሉን ሲሞላችሁ ከናንተ ነገር ያወጣችኋል። ኢየሱስ ክርስቶስ ጌታ ነው። ወደ ሌላ እንድትተርፉ ያደርጋችኋል። እና ከዚህ ሁሉ ቻሌንጅ ውስጥ እግዚአብሔር ምዕራፍ 3 ላይ ወሰደና አሳው ዮናስን ምን አለው? ተፋው።
እግዚአብሔር የተመሰገነ ይሁን። አሁን ዮናስ ሁለተኛ ጊዜ እግዚአብሔር ወደ ነነዌ መልእክት እንዲያመጣ እድል አገኘ። ሁለተኛው ላይ ታዘዘ። ከመታዘዝ ውጪም ደግሞ አማራጭ አልነበረው እና ወደ ነነዌ ሄዶ በ40 ቀን ውስጥ እንደምትገለበጥ እግዚአብሔር እንደተቆጣ ሄዶ መልእክቱን ተናገረ። መልእክቱን መጀመሪያ የሰሙ ሰዎች በእግዚአብሔር ፊት በንስሐ ወደቁ። የመጀመሪያ የሰሙት ሰዎች ቀጠለ። ንጉሱ ሰማ። ንጉሱ ሲሰማ ደግሞ ከእንስሳ ጀምሮ እስከ ሰው ድረስ ማንም እንዳይበላ ለ3 ቀን በአምላካችን በእግዚአብሔር ፊት እንውደቅ ብለው ራሳቸውን በእግዚአብሔር ፊት ዝቅ አደረጉ። እኔ በዚህ ውስጥ አንድ ላሳልፍላችሁ እንፈልገው ነገር መልእክት የመጀመሪያ የሰማ ሰው ምን አይነት አቅም ምን አይነት ጸጋ ቢያገኝ ነው ወደ ንስሐ የመጀመሪያ የሰሙ ሰዎች እንደ ቤተ ክርስቲያን ብትሰሙ ገባችሁ? ወደ ለከሌ ነገረው ሳይሉ ገባችሁ? ለከሌ አስተላልፍለት ሳይሉ ቀጥታ ንስሐ ገቡ። እግዚአብሔር ደግሞ ንስሐቸውን ተቀበለ፣ ይቅርታቸውን ተቀበለ። ማረን ሲሉ ምህረቱን ተቀበለ። እንባቸውን አየ። እግዚአብሔር ራራ። እግዚአብሔር ምህረት አደረገ። ኢየሱስ ክርስቶስ ጌታ ነው። ማን አለ እንደ እግዚአብሔር ሚራራ? ሐሳቡን ቀየረ እግዚአብሔር። ክብር ለኢየሱስ ይሁን። አጠገባችሁ ያለውን ሰው አሁንም አስተውሱልኝ። እግዚአብሔር እኮ ምህረት አለው በሉት። አሜን። እግዚአብሔር ምህረት አለው። እግዚአብሔር ምህረት አለው። ደግሜ እላችኋለሁ እግዚአብሔር ምህረት አለው። እግዚአብሔር ምህረት አለው። ለእያንዳንዳችን ለግል ሕይወታችን እግዚአብሔር ምህረት አለው። እግዚአብሔር ለትዳራችን ምህረት አለው። እግዚአብሔር ለልጆቻችን ምህረት አለው። እግዚአብሔር በማህበረሰብ ዘንድ እንደ ሀገር አቀፍ እግዚአብሔር ለኛ ምህረት አለው። እግዚአብሔር ለቤተ ክርስቲያን ምህረት አለው። አንድ ጊዜ ተባብረን እንጩህና እንበለው እስቲ እግዚአብሔር ምህረት አለው በሉ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። እግዚአብሔር ፊቱን መለሰ። እግዚአብሔር እቅዱን ቀየረ። እግዚአብሔር አላጠፋችሁም አለ። እግዚአብሔር ራራ። እግዚአብሔር ስም ብሩክ ይሁን። እንዴት አይነት መታደል ነው በእውነት። በንስሐ ተመለሱ። እግዚአብሔር ደግሞ ፊቱን ወደ እነሱ መለሰ። ምዕራፍ 4 ነው የደነቀኝ። ምዕራፍ 4 አሁን ያነበብኩላችሁ ክፍል ላይ ዮናስ ተቆጣ። ዮናስ ተቆጣ። የእግዚአብሔርን ምህረት አይቶ ተቆጣ። እኔ እኮ አለ መጀመሪያ መልእክት ስትነግረኝ የሸሸሁት የኮበለልኩት ይሄ እንደሚመጣ አውቅ ነበር። ምክንያቱም ያንተን ባህሪ አውቀዋለሁ። አንተ ማሪ ነህ። አንተ ይቅር ባይ ነህ። አንተ ምህረት ብዙ ነው። አንተ እንደ ሰው አይደለህም። ሃሌሉያ። እንደምትራራ አውቃለሁ። ምህረት እንደምታደርግ አውቃለሁ። ተናግሬ መልእክቴ እንደማይፈጸም አስቀድሜ አውቃለሁ። ይሄንን ብዬ ነበር የሸሸሁት። ይሄንን ብዬ ነበር የኮበለልኩት። ከኔ አልፎ እነዛ ሰዎች የተሰቃዩት ያውሉ ማበል ያገኛቸው ይሄ ውጤት እኮ እንደሚመጣ አውቄ ነው። ቀጥሎ ያለው የእግዚአብሔር ጥያቄ በጣም የሚደንቅ ነው። ልትቆጣ ይገባሃል አለ። እኔ ኢትዮጵያ ያለው ያገርም ከናንተ እኩል እኮ ነው ኢትዮጵያ ያለው ማለት ጀመርኩ እኮ። አንዳንድ ሚዲያ ያላቸው የሚያገለግሉ ሰዎች የሆነ ችግር አገሪቱ ላይ ሲፈጸም የእግዚአብሔር ሰው ተናግሮ ነበር ብለው ሚዲያ ላይ ያወጡታል። እኔ እነሱም ቢያረጋይ ኖሮ እደበቅ ነበር። ለምን ካላችሁኝ መልእክት ተፈጸመ ሲባል ደስ የሚለው ሰው ተባረከ፣ ሰው ተለወጠ፣ ሰው ዳነ፣ ሰው ተጽናና፣ ሰው ቆመ ሲባል የሆነ ነገር ሲፈርስ የሆነ ጦርነት ሲነሳ የሆነ ነገር ተናግሬ ነበር አንተ ማዳል ሞቲነ አዳል ሞቲነ ልክ ጠብቀ መሞቱን ሲሰማ የሆነ ነገር ብዬ ነበር ካልክ
በፍጹም እኔ ከእግዚአብሔር ነብይ አልቀበልም የእግዚአብሔር መልእክት እኮ ለምንድን ነው እግዚአብሔር ዮናስን ቀድሞ መላክ የፈለገበት ምክንያት አያችሁ እግዚአብሔር ለምንድን ነው የሚናገረን ቀድመን እኮ እንድንጠነቀቅ እኮ ነው መመለስ ካለብን እንድንመለስ ማድረግ የሚኖርብን ነገር ካለ እንድናደርግ እንጂ ተናግሮኝ ነበር ብዬ ቪዲዮ አስቀምጬ የሆነች በዩቲዩብ ላይ ይዣት ቦታ የኔ ነብይነት ማረጋገጫ ነው እንዴ አይደለም 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 እንኳ እኔ ያደኩት ቤተሰቦቼ ባለውቃቢዎች ናቸው እናቴ ላይ ወሰንጋላ አደልሞቲ ምናም የሚባሉት ውቃቢዎች በጣም አብረን ነው ያደግነው አብረን በደም እኔ የ1990 ኦር 92 ነው ኢትዮጵያና ኤርትራ የተዋጉት ባልሳሳት ከወራት በፊት ውቃቢው ሲናገር ሰምቼዋለሁ አገራችሁ ላይ ጨለማ አለ ጩሁ ሲል ሰምቼዋለሁ የጦርነቱ ባለቤት እኮ እሱ ነው ይኸውላችሁ ዛሬ አንድ ነገር ልነግራችሁ የምፈልገው ነገር የምህረት እንዳይቀልባችሁ ይሄንንም ነግራችሁ እህቴ ታላቅ እህት ነበረችኝ በ3 አመት ወይ ምናምን እና ወንድሜ ውጪ ይደባደባል ሚዲያ ላይ መስክሬዋለሁ እና ውጪ ይደባደባል ውስጥ እየካደመች ነው ብዙ ሰው አለ ቤት ውስጥ ተነስ ሁሉም ሰው እናቴን ጨምሮ ግር ብሎ ሲወጣ እህቴ ብቻ ቀረች ከዛ የሚሰዋበት አለ እዛ ላይ ቡና አፍስሳ ኦፋ ሆይ ወንድሜን አደራ ብላ ኦፋ የሚባል ውቃቢ አለ ውቃቢ ቤት ሄዳችሁ ታውቃላችሁ ቴንክ ዩ ፓስተር ጌታ ይባርክሽ ባይዘው ኢትዮጵያዊ አልሄድኩም ነው የሚለው አሉ አመት የሚደረጉ ፕሮግራሞች አሉ የከተማውን ህዝብ ሁሉ የምታገኙበት እና ይሄ ኦቫ የሚባለው ውቃቢ ደግሞ ወደ ወለታ አልፎ ወልመራ የሚባል ሀገር አለ በጣም ወደ ውስጥ ይገባል ዋናው ያሉት ሰውየው እዛ ነው ልክ ይሄንን ባለች ጊዜ በሁለተኛው ወር እህቴ ታመመች ስትታመም እኛ ቤት ስትታመሙ መጀመሪያ ሆስፒታል አይደለም የምትሄዱት ውቃቢው ነው የሚጠየቀው ምክንያቱም ይሆነ በቃ እሱ የበሽታው ምንጭ የሚሆነው እሱ ነው ተብሎ ስለሚታሰብ እሱ ነው የሚጠየቀውና ተጠየቀ ከዛ ስሜን ጠርታለች አለ ምንን በሉት እስቲ ምንን ስለዚህ አሁን ምህረት መጠየቅ ነበረባት ምህረት ለመጠየቅ እዛ ሀገር ተከደ የሚወሰደው ነገር በጣም ብዙ ነው ያንን ነገር ሁሉ ተወስዶ የመጀመሪያው ግቢ ከዚህ እስከ ውጪ ይሆናል የመጀመሪያው ግቢ ሁለተኛው ግቢም እንደዛው ወደ ማክዶናልድ ድረስ ይደርሳል ሁለተኛው ግቢ ሶስተኛው ግቢ ነው ሰውየው ያሉት ውቃቢ ያለባቸው እዚህ ጋር ቆማችሁ ማረኝ እያላችሁ ትጮሃላችሁ ሁለት በመሃል እየተቀባበሉ አስተርጓሚዎች አሉ መልእክታችሁ ከደረሰ ሊምራችሁ ይችላል ከደረሰ እዚህ ሆናችሁ ጮሃችሁ ከደረሰ ስማችሁ ይጠራና እከሌ የሚባል ተብላችሁ ከደረሰ መልእክቱ ምህረት ይደረግላችኋል የዛን ጊዜ ለእህቴ አልደረሰላትም ምህረት አላደረገላትም እህቴ ሞተች ምን ብላ ስም ጠርታ መጽሐፍ የሚለው የጌታን ስም የሚጠሩ አቤት 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 ይኸውልህ ምህረት ያለው እዚህ ቤት ብቻ ነው እዚህ ቤት ብቻ ነው ምህረት ከዚህ ውጪ የትም አታገኙ እኔ እንደዚህ 1 2 3 ልነግራችሁ እችላለሁ ድንገት እዚህ ቤት ውስጥ ስንመላለስ ይሄ ምህረት የሚባለው ነገር ቀሎብን ከሆነ ሌላ ቦታ ምህረት አታገኙ እኔና እናንተ ምህረት እንድናገኝ እግዚአብሔር አንድያ ልጁን ነው የሰጠን እኔና እናንተ እንድንድን ከሱ ጋር እንድንኖር ልጆች ተብለን እንድንጠራ ሌላ ቦታ ላይ ስሜን ጠራ ተብለ ነው እኔ ምህረት ሲያደርግ አይቼው አላውቅም ምህረት ያለው እዚህ ቤት ምህረት የሚዘመረው እዚህ ቤት ምህረት የሚሰበከው እዚህ ቤት ለምን አላህ
ስላለኮ ነው ኢየሱስ ክርስቶስ ጌታ ነው እኔ ዛሬ በርግጠኝነት ይሄንን መልእክት ይዤ መጣሁት ለያዘኑ ልባቸው ለተሰበረ በተለያየ ነገራቸው ለተበላሽ በቃ የኔ ነገር እዚህ ጋር ነው ወይ የሚያበቃው ብሎ ተስፋ ለቆረጡ ባንዳን በሰዎች ፊት የተናቁ ለመሰላችሁ እኔ አንድ ነገር ነግራችኋለሁ ይሄ ምህረት ያነሳችኋል ይሄ ምህረት ያቆማችኋል ይሄ ምህረት እንደገና እድል ይሰጣችኋል ካመናችሁ አሜን በሉኛ ምህረት አለው እሱ ምህረት አለው አላለቀም ከዛ ለዮናስ ማስረዳት ጀመረ እግዚአብሔር ቴንክ ዩ ፓስተር እግዚአብሔር ያክብርልኝ እግዚአብሔር ለዮናስ ማስረዳት ጀመረ ቅልን አደረገ ቅሉ ጥላ ሰጠው ከዛ ቅሉን ደሙ በተላስ በላት የተባበሩትን እግዚአብሔርን የሚታዘዙትን ሁሉ እዩት ሁሉም እኮ ለእግዚአብሔር ተባባሪ ነው ከዛ ቅሉንም ተልበላው ዮናስ ሲበሳጭ አንተ ምንም ላልሰራሃት ለዚህ ችቅል አለ እንደዚህ ከሆንክ አለ እኔ ደግሞ ቀኝና ግራውን ለማያውቅ ለዚህ ህዝብ አለ እግዚአብሔር እንዴት አራራ ኢየሱስ ክርስቶስ ጌታ ነው ይሁላችሁ በጣም ኃይለኛ ጀግና ብንመስልም በሰዎች ፊት እንደው በጣም ብርቱ ብንመስልም እንደው በጣም ዘራፍ ማንንም ሰው አያዘኝ ብንል ሁላችንም እግዚአብሔር ፊት ስንገኝ ምስኪኖች ነን ያለሱ መቆም የማንችል ያለሱ ምንም የማንችል ይሄ እግራችን ዛሬ የታዘዘው ምህረት ስለፈቀደ ነው ይሄ እጃችን ዛሬ የሰራው ምህረት ስለፈቀደ ነው ይሄ እስትንፋሳችን የቀጠለው ምህረት ስለፈቀደ ነው ማን ነው ያለ ምህረት መቆም የሚችል ማን ነው ያለ ምህረት ማውራት የሚችል ማን ነው ያለ ምህረት መራመድ መሮጥ የሚችል ምህረት እኮ ነው አለው እንደው የእግዚአብሔርን ምህረት ለማየት ሌላ ተአምር እኮ አይደለም የምንጠብቀው እኔና እናንተ በቂ አይደለን እንዴ በዚህ መገኘታችን በቂ አይደል እንዴ ግዴን ለማጠገባችሁ ያለውን ሰው ነካርጉትና ምህረት አለው በሉት ኢየሱስ ክርስቶስ ጌታ ነው ምህረት አለው በሉት ኢየሱስ ጌታ ነው መልእክቴን በደንብ ስሙኝ አንደኛው እነዚህ ልባቸው የተሰበረ ሰዎችን በምህረት ዛሬ እግዚአብሔር ይጠግናቸዋል ሁለተኛ እንደ ዮናስ አንዳንድ ጊዜ ልባችን የኛም ይደነድንና ለሌሎች የምህረት ፊት ማሳየት ይከብደናል በመካከላችን የወደቀ ሰው ይኖራል የሳተ ሰው ይኖራል ያበላሸ ሰው ይኖራል ነገር የጣለ ሰው ብዙ ነገር የጠፋበት ሰው ይኖራል ከእግዚአብሔር ቤት የጠፋ ሰው ይኖራል ባክ ያደረገ ሰው ይኖራል እኔና እናንተ ዛሬ ይሄንን መልእክት ይዘነው እንድንሄድ ነው የምፈልገው እንደው ዛሬ ጌታ የረዳው ሰው በስልኩ አንድ ሰው ጋር እግዚአብሔር ምህረት አለው ብሎ ቴክስት እንዲያደርግ ለምን ካላችሁኝ ሚነሳ ሰው አለ እኔና እናንተ የምህረት ሰባኪዎች ነን ምክንያቱም የፍርድ ቀን እስካልመጣ ድረስ በር እስካልተዘጋ ድረስ እኛ በግዳን ዘጋው እሱ አልፈቀደም ዛሬ በራችንን ከፍተን በምህረት ሰዎች ሁሉ ወደ እግዚአብሔር ቤት ይግቡ የወደቁ ይግቡ የሳቱ ይግቡ ያዘኑ ይግቡ መንገድ የሳቱ ሰዎች ይግቡ መጽሐፍ እንደዚህ ይላል ማንንም የቆመ ቢመስለው በሉት እስቲ የኔ የዛሬ መቆሜ ለዛሬ ነው ማረጋገጫነቱ እንጂ ለነገ ማረጋገጫ አይደለም ነገ በምንድነው የምትቀጥለው ካላችሁኝ በምህረት ስለዚህ እኔ ዛሬ በምህረት ከቆምኩ ነገም በምህረት ከቀጠልኩኝ አንድ በስተቱ የማውቀው ሰው በውድቀቱ የማውቀው ሰው ትናንትና በብዙ የበረታ የማውቀው ሰው ትናንትና ጠላትን ሲመታ በምርኮ የነበረ ሰው ዛሬ ባዶጁን ባየው እኔ ምህረት ለሰብከው ይገባኛል የምህረት ፊት ላሳየው ይገባኛል እኔ ሰው እኮ በጣም ከባዶች ነን እኮ እኛ ሰዎች ከባድ ነን ሰው እኮ አይውደቅ እኔ ዛሬ ለባርካችሁ በኢየሱስም በሰው እጅ አትውደቁ እኔ የህይወት ዘመኔ ጸሎቴ ነው በቃ እዛው ራስ ጋር እዛው ሰው እጅ ከወደቃችሁ አትነሱ
ጥቂት ሰዎች ነው በውድቀታቸው ተነስተው ዳግም የቀጠሉ አቧራቸውን አራግፉ እግዚአብሔር ምህረት አለው ብዬ ሰብኪያችሁ እኔና እናንተ ጋር ምህረት አለ ወይ በእግዚአብሔር እንስማማለን ለምን እኔና እናንተ ምህረት ተደርጎልናል እኔና እናንተ ጋር ግን ምህረት አለ ወይ ሰዎችን እናስቀጥላለን ወይ በትናንት በድካማቸው ስም አንጠራቸውም ወይ እከሌን ታውቀዋለህ አዎ እከሌ ባለፈው የቱ እንትን ሰርቆ የነበረው ምህረት ስለሌለን ነው ስለማንሰርስ እንትን ሆኖ የነበረው ምንልና ዛሬ እግዚአብሔር አንደበታችንን በምህረት ቃል ይሙላው ይውላችሁ ዛሬ ሁላችንም ሰባኪ እንድንሆንለት ይፈልጋል ጌታ ዛሬ ሁላችን ምን ምህረት እንድናውጅ የምህረት ፊት እንድናሳይ ኢየሱስ ጌታ ነው እኔ እኮ በእውነት የሰፈራችንን ጴንጤዎች እግዚአብሔር ይባርካቸው ለምን ካላችሁኝ እኛ እኮ እየሰደብናቸው ምን ይያልናቸው የሚያሳዩን ፊት ዛሬ ስለኔ የሚያመሰግኑት ከኔ ይልቅ እኛ ሰፈር ያሉ ጴንጤዎች ናቸው ለምን ያቃሉ አይነበርኩበት ዛሬ እግዚአብሔር በዛ መንፈስ የሆነ ውድቀት ውስጥ ያለ ይላችሁ ሰው እኮ መምጣት የሚከብደው ከውድቀት መምጣት የሚከብደው ጌታን ፈርቶ እኮ አይደለም ጌታን ፈርቶ ነው ንገሩ አይ ሰው አትበሉ እኛም በሉ እንጂ እኔ አሁን ሰው አይረሳም ጌታ ሰው አይረሳም የሚለው መዝሙር አለ እንደ ሰው አይደለም ምለው እንደኔ አይደለም ጌታ ነው ምለው አንዳንድ ጊዜ እንደ ሰው ስትሉ እኔ ምንድነኝ በጌታ በኢየሱስ ስም አንደበታችሁ ይከፈት እሺ ተከፍቷል እኔ ምንድነኝ እናንተ ምንድናችሁ ስለዚህ ሰው ማንንም ፈርቶ ነው የሚቀረው እኛን ነው ለምን የምህረት ልብ የምህረት ፊት ገባችሁ እጃችንን ዘርግተን እንኳን ደህና መጣ እኔ ሁላችሁንም ማለት አይደለም እሺ እኛንም አልልም ምክንያቱም እንደ በኋላ እንዳብርሽ እንዳገሱኝ ልክ የጠፋው ልጅ ወደ ቤት ሲመጣ ማን ነው የተቆጣው ለምን ተቆጣ እኔ በጽድቅ ተመላለሼ እኔ እንደዚህ ይሄው ቤተክርስቲያን ውስጥ ጠብር ግፍ አድርጌ መሪዎች ግን ትኩረታቸው ይሄውላ ጥፋት ላጠፋ ላበላሸ እንዲህ ላደረገ እከሌድ ይሄው እንደዚህ አድርገው ተቀበሉት ነው የሚባለው አይደለ ትክክለኛው ግን የትኛው ነው በእንኳን ደህና መጣ ወንድሜ እኔ በእግዚአብሔር ካበረታኝ እግዚአብሔር ካስቀጠለኝ አንተንም ያስቀጥልሃል አያችሁ ለምን አሁን ጌታ ሊመጣ በደጃፍ ነው ስለዚህ ምርኳችንን መሰብሰብ አለብን ውጪ ብዙ ምርኮ አለን እዚሁ ተማሙቀን እንዳንሄድ እንሰብስባቸው እንጥራቸው ግድ ለምን እንደውል የሆነ ነገር ሰው ላይ ሆነ ሲባል ስልካማ እናቋርጥ ግንኙነት አናቋርጥ ህብረት አናቋርጥ ሰው አይፍራን እኔም ሰው ነኝ አንተም ሰው ነህ እንበለው እንቀጥላለን እንበለው እግዚአብሔር ዛሬ የተለያዩ ሰዎች ወደ ቤቱ ሲመጡለት ደስ ይለዋል የደከሙ ሰዎች ሲበረቱለት ደስ ይለዋል ኢየሱስ ጌታ ነው ሁላችሁም አብዛኞቻችሁ በዚህ ያላችሁ ወልዳችኋል ልጆቻችሁ የፈለገ ቢያጠፉ ምንድናቸው በቃ እኔ ጋራ ወጣት ነኝ እንደኔ ብዙ ወጣቶች ደግሞ መተዋል ሰፊ ልብ ይጠብቃል ከናንተ ሰፊ ልብ ይጠብቃል ሰፊ ጸሎት አቅም ይጠብቃል ምክንያቱም አጋንንት እንደሚያንገሳ አንበሳ በዙሪያችን እየዞረ ነው ለመንጠቅ እየዞረ ነው ለመብላት እየዞረ ነው ዛሬ በጌታ በኢየሱስ ስም አይበላም እናስተፋለን አሜን በሉኝ ይተፋል በሌዋጣውን ይተፋል እንደሚል ትውልድ እናስተፋለን አገልጋይ እናስተፋለን ይበላሽው እናስተካክላለን እኔና እናንተን ያለነው በህይወት ዛሬ የሰማችሁኝ ሰዎች ባለዳናችሁ ቢያንስ በጸሎት ከሰው ጎን የመቆም ግዴታ አለባችሁ ወንድሞቼ እህቶቼ ወንጌል አይደለም እንሰብከው አንዱ የወንጌል አካል ነው
እግዚአብሔር የጠፉትን ይፈልጋል ምህረት አለኝ እያለ ነው አላለቀም አልዘጋሁም የምህረቱን ደጅ እግዚአብሔር እያለ ነው ይሄንን መልእክት ላካፍላችሁ ልቤ የሞላው የዛሬ 15 ቀን የሆነ ማታ ላይ ገብቼ ልተኛ ስል እግዚአብሔር እንድጸልይ ወደ ልቤ አመጣ እንደዚህ የሚል ነገር ወደ ውስጥ የመጣ እግዚአብሔር ብዙ ምህረት የተራቡ ሰዎች አሉ አለ ምህረት የተራቡ ምህረት የናፈቃቸው ዛሬ እኔና እናንተ ካልተነሳን አውሬው እንዲበላ እየፈቀድን እኔና እናንተ ካልተነሳን አትጠራጠሩ ብዙ ሰዎች እየጠፉ አትጠራጠሩ ሁላችንም አላፊ ነን ሁላችንም ቀሪ ነን ሁላችንም እጃችን ላይ ያለውን ነገር ይዘነው አንሄድ በባዶ ነው የምንሄደው ዛሬ ግን እግዚአብሔር አንድ ነገር ከኛ መካከል ይፈልጋል ምህረትን እንድንሰብክለት ምህረትን እንድናውጅለት እንደምንቆም ጸንተን እንደምንቆም ራሳችንን እናስብና ሰዎች ላይ ዱላ ውርጅብኝ አውርደን መነሳት ያቀታቸዋል እኛ የምንከባቸው ሰዎች በዙሪያችን የምንይዛቸው ሰዎች በየቀኑ እንደውልላቸው ሰዎች የበረቱ ጸሎት ያላቸው ህይወታቸው ጥሩ የሚባል ሰዎች ላይ ነው እግዚአብሔር እንደዚህ ያለ አንድ ጊዜ ወቀሰኝ አንድ አገልጋይ አንድ ስተት ውስጥ ተገኘ ከዛ ራሱን እንዲያይ ተደረገና በዛ ሰዓት አልደወልኩለትም ልጁ በጣም ፍሬንዴ ነው አልደወልኩለትም አላገኘሁትም ቅጣቱን ጨርሶ ሲመጣ አንድ ነገር አለኝ ስብሰባ ላይ ቢኒ ትደውልልኛለህ ብዬ እኮ ጠብቄ ነበር አለኝ ከጎኔ ትቆማለህ ብዬ ጠብቄ ነበርኩ አለኝ የሚገርማችሁ ያስተዋልኩት ግን ይሄንን መልእክቱን እዚህ ከመጣው በኋላ ለካ መታጀብ የሚፈልገው የወደቀ ሰው መታጀብ የሚፈልገው ለካ አቅም ያጣ ሰው አለው መባል የሚፈልግ እኮ አቅም ያጣ ሰው ዛሬ ግዴላችሁ የፈረሰ ነገር አይታችኋል ስለዛ ነገር እስቲ ጾሙለት የወደቀ ነገር አይታችኋል ስለዛ ነገር እስቲ አልቅሱለት ምን ከስረው በጋራ ነው ምን ከስረው በጋራ ነው በያው በእግዚአብሔር ፊት ምን ነግራችሁ በቃ እግዚአብሔር እንደዚህ በልልኝ ብሎኝ ምህረት አለኝ የምህረት ደጄን አልዘጋው ግን እንደው ሰው እንደፈለገ ይኖር ምህረት አለው ስለዚህ እንደፈለግን እንሁን እንደፈለግን እንፈንጭ እንደፈለግን እንመላለስ እንደፈለግን እንውጣ እንደፈለግን እንግባ አይደለም ለማን ነው እግዚአብሔር ምህረት ያለው እነዚህ ሶስት ነገሮች ነግሬያችሁ ልጨርስ የመጀመሪያው እግዚአብሔር ምህረት ያለው ስህተቱን ለሚያምን ሰው ጥፋቱን ለሚያምን ሰው ውድቀቱን ለሚያምን ሰው ዲናይ ለማያረግ ሰው ለማያሳብብ ሰው እንዲህ የሆንኩት በከሌ አማካኝነት ነው እከሌ ነች እንደዚህ ያረገችኝ እከሌ ነው እንዲያረገኝ ብሎ ለማይጠቁም ሰው አዎ አጥፍቻለሁ ብሎ እጅ ለሚሰው እግዚአብሔር ምህረት ያለው ማጥፋቱን ለሚያምን ሰው በትዳር መካከል ትልቁ ችግራችን ጥፋቴ ማን ነው ሲባል ማንንም ጥፋቱን ማመን አይፈልግም በአገልግሎት መካከል ማንንም ጥፋቱን ማመን አይፈልግም ቅድም ዮናስን እግዚአብሔር ይባርከው ያልኳችሁ አመነ አዎ እጣው እኔ ላይ ነው ትክክል ነው እነዚህ የነነዌ ሰዎች መልእክቱን መጥቶ ሲነግራቸው መጀመሪያ ሐሳቡን አዎ ትክክል ነው ብሎ ነው የተቀበሉት ከምንም እርምጃ በፊት ምንም ነገር ልታረጉ የምትችሉት ስታምኑ ብቻ ነው ካላመናችሁ ምንም ነገር አታደርጉ ዛሬ እኮ አምናችሁ ነው ወደ እግዚአብሔር ቤት የመጣችሁት እንደምትሄዱ እርግጠኛ ስለሆናችሁ ልብሳችሁን ለበሳችሁ ከዛ በኋላ መኪናችሁን እየነዳችሁ እዚህ ድረስ የመጣችሁት እዛ ጋር እሄዳለሁ ብላችሁ ትናንትና ውሳኔ እናንተ ውስጥ ስላለ ነው የመጀመሪያው ነገር ስህተትን የሚያምን ሰው ለሱ እግዚአብሔር ምህረት አለው በሁለተኛ ደረጃ ስህተቱን አምኖ ንስሐ ለሚገባ ኃጢያቱን ለሚናዘዝ ሰው እግዚአብሔር ምህረት አለው ለሚናዘዝ
አዎ እኔ እኮ ኃጢአተኛ ነኝ እያሉ ባይዘው ውጭ ያሉ ሰዎች አሉ። እኔ ኃጢአተኛ ነኝ ግን እናሺ ልጸልይ ለምናምን ቆይ ዛሬ አይደለም ይሏል። ቆይ ዛሬ አይደለም እንደዚህ የሚሉ ልጆች አሉ። ቆይ ዛሬ አይደለም ምናምን ይሏል። ኃጢአቱን የሚናዘዙ ሶስተኛ የሚተወው በቃ የነነዌ ሰዎች ወደቁ በእግዚአብሔር ፊት ተናዘዙ። ከዛስ ከኃጢአታቸው ምን አሉ ተመለሱ ይላል መጽሐፍ። መመለስ ለሚመለሰው እንጂ እንደፈለግን ይሆንን አይደለም። ማመን ይተበቅብናል ስተታችንን። ሁለተኛ መናዘዝ ይተበቅብናል። ሶስተኛ መተው ይተበቅብናል። ኃጢአቱን የሚናዘዝ ደግሞ ምን ይላል ይለማል ይላል። ኢየሱስ ክርስቶስ ጌታ ነው። ታዲያ ጌታ ምህረት የለውም? እኛ ኃጢአታችንን ነውራችንን ስተታችንን ካመንን ድካማችንን ካመንን አካሄዳችን ልክ እንዳልሆነ ካመንን አዎ ስንል በእግዚአብሔር ፊት ንስሐ ስንገባ ኃጢአታችንን ስንቶ እሱ እግዚአብሔር ለኛ ምህረት አለው። በግል ህይወታችን በትዳር ህይወታችን በእንደ ቤተ ክርስቲያን በመናገለግልበት ህብረት በመናደርገው በየትኛውም ያገልግሎት ሁኔታ ውስጥ ያሉትን የትኛውን ነገሮች ማስተካከል የምንችለው በእነዚህ ሶስት ነገሮች ነው። እየተጠቋቆመን አንሄድም። ይኸውላችሁ ሰውን መጠቆም ቢሆን ኖሮ መጀመሪያውኑ ሔዋን ነፃ ትወጣ ነበር። ምክንያቱም ሔዋን ስትጠየቅ ማን ያለችው? አዳም ሲጠየቅ ማን አለ? ምክንያት ይሰራል። አንዴ ከወደክ ምንድነው ወድቀናል። ያለን አማራጭ ምንድነው? መነሳት ብቻ። እግዚአብሔር በዚህ መንፈስ ይርዳል፣ በዚህ ጸጋ ይርዳል። የእግዚአብሔር ምህረት ተሰብኮ የሚያልቅ ነገር አይደለም። በየቀኑ ማውራት የሚቻል በየቀኑ መሰበክ የሚቻል ኢየሱስ ክርስቶስ ጌታ ነው። በምንም አይነት ሁኔታ ውስጥ እግዚአብሔር ምህረቱን እንድናውጅለት ይፈልጋል ከኔና ከናንተ። ዛሬ እኔ ጋር ምን ድካም አለ? እኔ ነኝ ኃላፊነቱን ወስደው። እናንተ ጋር ምን ድካም አለ? እናንተ ናችሁ የምትወስዱት። ከዛስ መስማት ብቻ አይደለም ዛሬ የሚፈልገው መወሰን ይፈልጋል። በመካከላችን ድንገት ዛሬ የመጣችሁ ካላችሁ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ያልተቀበላችሁ ለእናንተም የመዳን ቀን ዛሬ ነው። የመዳን ቀን ዛሬ ነው። ይሄ ምርጥ አማራጭ፣ ይሄ ምርጥ ቀን ነው ለመመለስ፣ ለመስተካከል፣ አቅጣጫ ለመያዝ ምርጥ ቀን። ዛሬ እግዚአብሔር ድንጋይ አስጥሎ ምህረት አሸክሞ እንሄዳለን። አሜን። በሉቃስ ወንጌል ላይ ያለችውን ሴት ታስታውሱታላችሁ? በዮሐንስ ወንጌል ምዕራፍ 8 ላይ ያለችው ኃጢአት የሰራች ሴት ወደ ኢየሱስ ይዘዋት መጡ። ከዛ በኋላ እንደዚህ አሉ፣ እቺ ሴት ኃጢአት ሰርታለች፣ በሙሴ ሕግ እንድትወገር ያዛል። አንተ እሱ ደግሞ ምን ይላል? እሱ ምን ይላል? የኔ ጌታ ስም ብሩክ ይሁን። እንኳን አንተ እጅ ላይ ሆነን እኔ እነዛን ሰዎች እወዳቸዋለሁ። ካጨበጨባችሁ በደንብ አጨብጭቡ። ይኸውላችሁ በጣም ነው የምወዳቸው። ለምን አትሉኝም? እዛው መውገር ይችሉ ነበር፣ ሕጉን መፈጸም ይችሉ ነበር። ግን እነሱ ለኬዝ ነው ኢየሱስ ገይዘዋት ሄዱበት። ሌላ ኬዝ አላቸው። በዚህች በትንሿ አእምሯቸው ተጠበው ነው ሄዱት። ግን ለሴትዮዋ ብርሃን ሊያወጡላት ነው። ሃሌሉያ! ኢየሱስ ጌታ ነው። እኔ አንድ ነገር ልባርካችሁ፣ ጎትተው ኢየሱስ ጋር ይጣላችሁ። አንዳንድ ሰዎች እንደው ገፉኝ እንደው ጌታ ወይ ገፉኝ እና ታዲያ ባይገፉስ ኖሮ አትንበረከኪም ነበር፣ አትጸልይም ነበር። እና የሚገርማችሁ ኢየሱስ ጋር ይዘዋት መጡ። ከዛ አንተ ምን ትላለህ አሉት። እንጂ ውገሯትም ቢል ከህዝቡ ጋር ያጣላሉ፣ አትውገርም ቢል ከህግ ጋር ያጣላሉ። ስለዚህ ተጠበው ጨርሰዋል ውጤት። ከዛ አረ እኔ ህግም አክባሪ ነኝ አላችሁ። ህግም አክባሪ ነኝ። ስለዚህ ከናንተ መካከል ኃጢአት የሌለባት ምን ይበላት? አንተ ያውሉ ሶለካ ድንጋይ ይዞ ነው የመጣው። ሁሉም ድንጋይ ይዟል። ከዛስ መጽሐፉ ምን ይላል? ሁሉም ድንጋያቸው ምን ብለው ጥለው። ዛሬ ይውላችሁ እጃችን ላይ ካለ ድንጋይ ጥለን ምህረት ይዘን እንሄዳለን። አሜን በሉኛ።
እጆቻችሁን ከፍ አድርጉ ከኔ ጋር አሁን ዛሬ በሉ እጄ ላይ ወንድሜን ለማውገር በስህተትም ቢሆን የያዝኩት ድንጋይ ቢኖር እሱን ጥለውና የእግዚአብሔርን ምህረት የልጁን የክርስቶስ ኢየሱስን ደም ይዤ እወጣለሁ በዚህም በወጣሁት በሉ ብዙዎችን ወደ እግዚአብሔር ሐሳብ ወደ እግዚአብሔር ፈቃድ እመልሳለሁ እግዚአብሔርም ይረዳኛል ለጌታ ክብር እልልታ ጭብጨባ ከፍ ያለ ምስጋና ሃሌሉያ